እስራኤል ኢትዮጵያን ወደ አዲሱ የባለስድስት ጎን ወይም ሄክሳጎን ጥምረት ህብረት ለማስገባት ማሰቧ ሲሰማ የእስራኤል ግዙፍ የአየር መከላከያዎች ወደ ኢትዮጵያ ሊሸጋገሩ መሆኑም ተነግሯል። ኢትዮጵያ ግዙፍ ጥምረት የተባለለትን እስራኤልና ህንድ የተካተቱበት የሄክሳጎን ጥምረት አባል ለማድረግ እንቅስቃሴ መጀመሩ ሲሰማ እንደ አይረን ዶም ያሉ የአየር መከላከያ መሳሪያዎች ወደ ኢትዮጵያ ሊገቡ እንደሚችሉ የተሰሙት መረጃዎች ጨምረን የእስራኤልና ኢትዮጵያ አዲስ ህብረት በዝርዝር እናያለን። አብራችሁን ቆዩ። ኢትዮጵያ በእስራኤል የሄክሳጎን ጥምረት ውስጥ ትቀላቀል ይሆን? እንደ ህንድ የአይረን ዶም ቴክኖሎጂ ሽግግር ያለ አዲስ የመከላከያ አጋርነት በአፍሪካ ቀንድ አካባቢ ከፍተኛ ዲፕሎማሲያዊ እንቅስቃሴዎች እየታዩ ባለበት በዚህ ወቅት የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ለሁለት ቀናት በኢትዮጵያ ያደረጉትን የመንግስት የሥራ ጉብኝት በዛሬው ዕለት አጠናቀዋል። ፕሬዝዳንቱ በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ታዬ አጽቀሥላሴ ጋር ተገናኝተው በሁለትዮሽ ጉዳዮች ላይ ሰፊ ውይይት አድርገዋል። የዚህ ጉብኝት ወቅት እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለስድስት ማዕዘን ጥምረት የሚለውን አዲስ ራዕያቸውን ይፋ ካደረጉ ጥቂት ቀናት በኋላ መሆኑ ኢትዮጵያ በዚህ አዲስ የእስራኤል አጋርነት መረብ ውስጥ ሊኖራት ስለሚችለው ድርሻ ጥያቄዎችን አስነስቷል። በተለይም በቅርቡ ከህንድ ጋር እንደተጀመረው ሁሉ እንደ አይረን ዶም ያሉ የላቁ የአየር መከላከያ ስርዓቶችን ያካተተ ጥልቅ ወታደራዊ ትብብር ሊኖር ስለመቻሉ ግምቶች እየተሰጡ ይገኛሉ። አልጀዚራ በዘገባው ጠቅላይ ሚኒስትሩ ኔታንያሁ ባለፈው እሁድ በእስራኤል፣ በህንድ፣ በግሪክ፣ በቆጵሮስና በመካከለኛው ምስራቅ ያሉ ጠላቶቻቸውን በጋራ ለመመከት በሚቆሙ ሌሎች ሀገራት መካከል ይመሰረታል ስላሉት ባለስድስት ማዕዘን ወይም ሄክሳጎን ጥምረት የትኞቹ የአረብና የአፍሪካ ሀገራት የአባልነቱ አካል እንደሚሆኑ እስካሁን የታወቀ ነገር የለም። ከእስራኤል ፕሬዝዳንት ጽህፈት ቤትና ከኢትዮጵያ መንግስት ምንጮች የወጡ መግለጫዎች እንደሚያመለክቱት የሄርዞግ ስብሰባዎች ትኩረት ያደረጉት የጋራ ተጠቃሚነት ባላቸው ዘርፎች ላይ ትብብርን በሚያሳድጉባቸው መንገዶች ላይ ሲሆን በተለይም በታሪካዊ ትስስሮች፣ በፈጠራ ስራዎችና በልማት ፕሮጀክቶች ላይ አጽንኦት ሰጥተዋል። ይሁን እንጂ በጉብኝቱ ወቅት ስለ ደህንነት ስምምነቶች ወይም ስለ ተወሰኑ የመከላከያ ውሎች በይፋ የተገለጸ ዝርዝር መረጃ የለም። የእስራኤል መንግስት ካቢኔ ስብሰባ መጀመሪያ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስመዘገቡትና በጠቅላይ ሚኒስትር ጽህፈት ቤት ድረገጽ ላይ የታተመው ንግግራቸው ይህንን ባለ ስድስት ማዕዘን ጥምረት በቀጠናዊ ስጋቶች ላይ የተመሰረተ ስልታዊ ምላሽ አድርገው አቅርበውታል። ኔታንያሁ ሲያስረዱም በፊት ባለው ራዕይ መሰረት በመካከለኛው ምስራቅ ዙሪያ ወይም በውስጡ አጠቃላይ ስርዓትን ይኸውም ባለ ስድስት ማዕዘን ህብረትን እንፈጥራለን ብለዋል። ይህም ህንድን፣ የአረብ ሀገራትን፣ የአፍሪካ ሀገራትን፣ የሜዲትራኒያን ሀገራትን፣ ግሪክና ቆጵሮስን እና በአሁኑ ወቅት ዝርዝራቸውን የማልገልጻቸውን የእስያ ሀገራትን ያጠቃልላል ብለዋል። እዚህ ላይ ያለው ዓላማ በእውነታው እኛ ክፉኛ የመታኑ የራዲካል ሺያ ህብረት ይሁን አሁን እየታየ ያለው የራዲካል ሱኒ ህብረት በጋራ ግቦች ላይ ተመሳሳይ አመለካከት ያላቸውን ሀገራት አንድ ማዕከል መፍጠር ነው ብለዋል። ይህ ጥሪ የቀረበው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በእስራኤል ከሚያደርጉት ጉብኝት ጋር ተገጣጥሞ ነው። ዘ ታይምስ ኦፍ ኢንዲያ እንደዘገበው ሁለቱ ሀገራት ለመከላከያ ስርዓቶች የሚውል የቴክኖሎጂ ሽግግር የመግባቢያ ስምምነት ይፈራረማሉ ተብሎ ይጠበቃል። በስምምነቱ ውስጥ ይካተታሉ ተብሎ የሚጠበቁ ቁልፍ ቴክኖሎጂዎች የአይረን ዶምን ጨምሮ ሌሎች ከፍተኛ የጦር መሳሪያዎች ይገኙበታል። በሪፖርቱ ላይ የተጠቀሱ የእስራኤል መገናኛ ብዙሃን እንደገለጹት የትኩረት ነጥቡ በህንድ ሜክ ኢን ኢንዲያ መርሃ ግብር ስር መሳሪያዎቹን በጋራ ማምረት ሲሆን ዓላማውም ህንድ እስከ 2035 ድረስ ዘርፈ ብዙ የሆነ ብሔራዊ የአየር መከላከያ ጋሻ እንድትገነባ ማስቻል ነው። ኢትዮጵያ በመከላከያ ትብብር ረገድ ተመሳሳይ መንገድ ትከተል እንደሆነ እስካሁን ግልጽ የሆነ ነገር የለም። አገሪቱ ከቤተ እስራኤላውያን ማህበረሰብና ከጋራ የደህንነት ፍላጎቶች የሚመነጭ የረጅም ጊዜ ግንኙነት ከእስራኤል ጋር ቢኖራትም ከህንድ ስልታዊ ሁኔታ የሚለዩ የተለዩ ቀጠናዊ ጫናዎች ይገጥሟታል። ዘ ጀሩሳሌም ፖስት የሄርዞግን የአፍሪካ ጉብኝት አስመልክቶ ባወጣው ዘገባ ላይ እንደተጠቀሰው የእስራኤል ፕሬዝዳንቶች ባለፉት ጥቂት ዓመታት በመላው አህጉሪቱ ያላቸውን ግንኙነት ለማጠናከር በርካታ የአፍሪካ ሀገራትን ጎብኝተዋል። በዚህም ውስጥ ኢትዮጵያ ባላት ስልታዊ መልክዓ ምድራዊ አቀማመጥ ምክንያት ልዩ ትኩረት ተሰጥቷታል። የአዲስ የሄክሳጎን ጥምረት ተግባራዊ የሚሆን ከሆነ ኢትዮጵያ ከአፍሪካ ሀገራት መካከል እንደ ቀዳሚ አጋር ሆና የመውጣት ዕድል ሊኖራት እንደሚችል ይገመታል። ይህም ከአየር መከላከያ ቴክኖሎጂ ባሻገር በሳይበር ደህንነት፣ በግብርና ቴክኖሎጂና በውሃ አጠቃቀም ረገድ የነበረውን ትብብር ወደ ላቀ ወታደራዊ ስትራቴጂ ሊያሸጋግረው ይችላል። ሆኖም ግን እንዲህ ያለው ጥምረት በቀጠናው ባሉ ሌሎች ኃይሎች ላይ ሊኖረው የሚችለው ተጽዕኖና ኢትዮጵያ የምትከተለው የገለልተኝነት ወይም የሚዛናዊነት ዲፕሎማሲ እንዴት እንደሚቀረጽ ወደፊት የሚታይ ይሆናል። በኢትዮጵያና በእስራኤል መካከል ያለው ዲፕሎማሲያዊ፣ ሃይማኖታዊና ጂኦፖለቲካዊ ግንኙነት ለበርካታ አስርተ ዓመታት የዘለቀ ጥንተ መሰረት እያለው ነው። የትስስር በዋናነት በሃይማኖታዊ እሴቶች፣ በሰብአዊ ድጋፎችና በቀጠናዊ ስትራቴጂካዊ ጥቅሞች ላይ የተገነባ ነው። ዲፕሎማሲያዊ ግንኙነቱን ስንመለከት ግን ውጣ ወረዶች የታዩበት እንደነበር እንረዳለን። እንደ አውሮፓውያን አቆጣጠር በ1973 ከተቀሰቀሰው የዮም ኪፑር ጦርነት በኋላ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ከእስራኤል ጋር የነበራቸውን ግንኙነት አቋርጠው ነበር። ይሁን እንጂ ከ1990ዎቹ ጀምሮ
ግንኙነቱ ቀስ በቀስ ወደ ቀድሞ ይዞታው ተመልሷል። በ2009 ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አዲስ አበባ ያደረጉት ጉብኝት በስልጣን ዘመናቸው ወደ አፍሪካ ዋና ከተማ ያደረጉት የመጀመሪያው ከፍተኛ ጉብኝት ነበር። በወቅቱ ኢትዮጵያ እስራኤል በአፍሪካ ህብረት ውስጥ የታዛቢነት ደረጃ እንድታገኝ ድጋፏን ገልጻ ነበር። የታዛቢነት ደረጃ በ21 የተሰጠ ቢሆንም በጋዛ እየተወሰደ ባለው ወታደራዊ እርምጃ ምክንያት በደረሰበት አህጉራዊ ተቃውሞ ሳቢያ በ2023 እንዲሰረዝ ተደርጓል። በሌላ በኩል የእስራኤል የልማት ተራድኦ ድርጅት ማፋብ ባለፉት 10 ዓመታት በኢትዮጵያ ውስጥ በግብርናና በውሃ ልማት ዘርፎች የተለያዩ ፕሮጀክቶችን ሲያከናውን ቆይቷል። ምንም እንኳን እነዚህ ድጋፎች ጠቃሚ ቢሆንም ከቻይና ግዙፍ የኢንቨስትመንት ተሳትፎ ጋር ሲነጻጸሩ ግን አነስተኛ ናቸው። በአሁኑ ወቅት በግምት 160 ሺህ የሚሆኑ የኢትዮጵያ ይሁዳውያን በእስራኤል ይኖራሉ። ይሁን እንጂ ማህበረሰቡ ከውህደት ጋር በተያያዘ የተለያዩ ማህበራዊ ፈተናዎች እንደሚገጥሙት በእስራኤል መገናኛ ብዙሃን ይዘገባል። ጠቅላይ ሚኒስትር ኔታንያሁ ይፋ ያደረጉት የሄክሳጎን ጥምረት ጽንሰ ሐሳብ ነባር አጋርነቶችን በማጠናከር አዳዲስ ግንኙነቶችን ለመፍጠር ያለመ ነው። የማዕቀፍ አፍሪካን፣ ህንድን፣ ግሪክን፣ ቆጵሮስን፣ የአረብ ሀገራትንና ሌሎች የእስያ ሀገራትን እንደ ዋና ምሰሶዎች ይጠቅሳል። ኤንዲቲቪ እንደዘገበው የዚህ ራዕይ ግብ በደህንነት መረጃ፣ በዲፕሎማሲና በኢኮኖሚ ዘርፎች የተቀናጀ ምላሽ በመስጠት አክራሪ ተብሎ የሚታሰቡ ጎራዎችን መመከት ነው። ዩሮኤዥያ ሪቪው ባወጣው ትንታኔ ይህ ጥምረት እንደ ኢትዮጵያ ያሉ አፍሪካ አጋሮችን በማካተት የቀይ ባህር ስትራቴጂን ሊያጠናክር እንደሚችል ገልጿል። ይሁን እንጂ የእስራኤል መንግስት መግለጫዎች ኢትዮጵያን በስም ለይተው አልጠቀሱም። አልጀዚራም በበኩሉ ተንታኞች እስራኤል እንዲህ ያለውን መደበኛ የደህንነት ጥምረት ለመመስረት የሚያስችል በቂ ተጽዕኖ ይኖራታል በሚለው ላይ ጥርጣሬ እንዳላቸው ዘግቧል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን ከሄርዞግ ጉብኝት ጥቂት ቀደም ብሎ አዲስ አበባን በጎበኙበት ወቅት የእስራኤል የሶማሊላንድ እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ አይጠቅምም ብለዋል። በተመሳሳይ የሳውዲ አረቢያ ከፍተኛ ባለስልጣናትም በየካቲት ወር በአዲስ አበባ ስለ ቀጠናዊ ሰላም ውይይት አድርገዋል። በሌላ በኩል ታላቁ የኢትዮጵያ ህዳሴ ግድብ አሁንም የውጥረት መንስኤ ነው። ግብጽና ሱዳን በውሃ ፍሰቱ ላይ ስጋታቸውን እየገለጹ ሲሆን ይህም አልፎ አልፎ ወደ ወታደራዊ እዛቻ ያመራል። ቀደም ሲል በ2012 አካባቢ እስራኤል በግድቡ ዙሪያ የአየር መከላከያ ስርዓት በመዘርጋት እርታለች የሚሉ ያልተረጋገጡ ዘገባዎች ቢወጡም የእስራኤል ባለስልጣናት በወቅቱ ድርጊቱን አስተባብለዋል። እስራኤልና ኢትዮጵያ በመከላከያና በቴክኒክ ልውውጥ ረገድ ረጅም ዘመናትን ያስቆጠረ ታሪክ አላቸው። እንደ አውሮፓውያን አቆጣጠር ከ1973 በፊት የነበረው ግንኙነት ወታደራዊ ስልጠናዎችንና የቁሳቁስ ድጋፎችን እያካተተ ነበር። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ዳግም ከታደሰ በኋላ ደግሞ ትብብር ወደ ደህንነት፣ መረጃ ልውውጥና ልዩ ወታደራዊ ስርዓቶች ተሸጋግሯል። በ2012 በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ የስፓይደር ኤምአር የአየር መከላከያ ስርዓት መዘርጋቱ በኢትዮጵያና በዓለም አቀፍ መገናኛ ብዙሃን ቢዘገብም እስራኤል ግን በካይሮ በኩል በሰጠችው መግለጫ ጉዳዩን በይፋ አስተባብላለች። ይህም ቢባል ሁኔታው እስራኤል ወሳኝ ለሆኑ መሰረተ ልማቶች ጥበቃ የሚውሉ የተመረጡ ቴክኖሎጂዎችን ለማቅረብ ያላትን ፍላጎት የሚያሳይ ተደርጎ ይወሰዳል። ህንድ ከእስራኤል ጋር ካላት አጠቃላይና ሰፊ የቴክኖሎጂ ሽግግር ስምምነት በተቃራኒ እስካሁን ድረስ ለኢትዮጵያ የቀረበ መሰል ወጥ የሆነ ማዕቀፍ የለም። ዘ ታይምስ ኦፍ ኢንዲያ በህንድና በእስራኤል መካከል የተፈረመውን የመግባቢያ ሰነድ አስመልክቶ ባወጣው ዘገባ የቴክኖሎጂ ሽግግሩ እንደ አይረንዶም፣ አይረንቢም፣ ዴቪድ ስሊንግና አሮ ያሉትን ያካተተ መሆኑን ገልጿል። እነዚህ ስርዓቶች ህንድ ከፓኪስታን ሮኬቶች፣ ከቻይና ድሮኖችና ከድንበር ጥሰቶች የሚሰነዘሩባትን ስጋቶች ለመመከትና መሳሪያዎቹን በአገር ውስጥ ለማምረት እያስችሏታል። የኢትዮጵያ የስጋት ገጽታ ግን በመንግስታት ደረጃ ሊሰነዘሩ በሚችሉ የአየር ጥቃቶች፣ በኤርትራ ድንበር አካባቢ የሚከሰቱ ግጭቶችና በውስጥ ግጭቶች ውስጥ የሚታየው የድሮን አጠቃቀም ላይ እያተኮረ ነው። እንደ አይረንዶም ያሉ ስርዓቶች በንድፈ ሐሳብ ደረጃ የከተማ ማዕከላትን ወይም የህዳሴ ግድቡን ከሮኬትና ሞርታር ጥቃቶች ሊከላከሉ የሚችሉ ሲሆን አይረንቢም ደግሞ ወጪ ቆጣቢ የሆነ የድሮን መከላከያ አማራጭ ያቀርባል። ይሁን እንጂ እነዚህን ቴክኖሎጂዎች ተግባራዊ ለማድረግ ሰፊ መሰረተ ልማት፣ ስልጣናና አሁን ካሉት የሩሲያና የዩክሬን መሳሪያዎች ጋር ተጣጥመው እንዲሰሩ ማድረግን ይጠይቃል። በፕሬዝዳንት አይዛክ ሄርዞግ የኢትዮጵያ ጉብኝት ወቅት የአየር መከላከያን የተመለከቱ ውይይቶች ስለመደረጋቸው ከእስራኤልም ሆነ ከኢትዮጵያ በኩል የተሰጠ ይፋዊ መግለጫ የለም። የእስራኤል ፕሬዝዳንት ጽህፈት ቤት መግለጫ ውስጥ ትኩረት ያደረጉት ታሪካዊ የወዳጅነት ትስስርን ማጠናከር እንዲሁም በግብርና፣ በውሃ፣ በጤና፣ በሳይበር ደህንነትና በደህንነት መረጃ ቅንጅት ላይ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴርም ተመሳሳይ ይዘት ያለው መግለጫ በማውጣት በልማት አጋርነት ላይ ማተኮሩን ገልጿል። ቱርክ ባሳለፍነው ዓመት አካባቢ በኢትዮጵያና በሶማሊያ መካከል ያደረገችው ሽምግልና አስቸኳይ የግጭት ስጋቶችን የቀነሰ ቢሆንም አንካራ የሶማሊላንድን እውቅና እንደምትቃወም እያሳየ ነበር። የሳውዲ አረቢያ ተሳትፎ ደግሞ በየመን ሁኔታ ሳቢያ ሪያድ በቀይ ባህር መረጋጋት ላይ ያላትን ፍላጎት የሚያንጸባርቅ ነው። ግብጽ በበኩሏ በአባይ ውሃ ላይ ያላትን ጽኑ አቋም
በመያዝ በድንበር አካባቢ አልፎ አልፎ ወታደራዊ ልምምዶችን ታከናውናለች። ሶማሊላንድ የመጀመሪያውን አምባሳደር ለእስራኤል መሾሟን የቀጠናው መገናኛ ብዙሃን የዘገቡ ሲሆን ይህም የእስራኤል እውቅና እንደ ትልቅ ስኬት ትቆጥሯለች። ኢትዮጵያ ግን የሶማሊላንድን ሉዓላዊነት ሙሉ በሙሉ ለመቀበል የምታመነታው ከቱርክ ሽምግልና በኋላ ከሞቃዲሾ ጋር ያላትን ግንኙነት ላለማበላሸት ከምትከተለው የሚዛናዊነት ፖሊሲ እየመነጨ ነው። እስራኤል ደግሞ ከኢትዮጵያ ጋር የሚኖራት ጠንካራ ትስስር የቀይ ባህርን እንቅስቃሴ ለመከታተል የሁቲና የአልሸባብን ህገወጥ የኮንትሮባንድ መስመሮች ለመቆጣጠርና የባህር ላይ ደህንነትን ለማስጠበቅ ይረዳታል። በሶማሊላንድ ኢትዮጵያ ኮሪደሮች በኩል የሚኖር የባህር ኃይል መገኛ ወይም የደህንነት መረጃ ትብብር የኢራንን የአቅርቦት መስመሮች ለማቋረጥ ከተያዘው የሄክሳጎን ዓላማ ጋር ይጣጣማል። ከኢኮኖሚ አኳያም ጉዳዩ ጥልቅ ትርጉም አለው። የቻይና የቤልት ኤንድ ሮድ ኢንቨስትመንት በኢትዮጵያ መሰረተ ልማት ላይ ያለው ድርሻ ከእስራኤል እርዳታ እጅግ የላቀ ቢሆንም እስራኤል በጠብታ መስኖ፣ በጨው ውሃ ማጣራትና በሳይበር ደህንነት ዘርፎች ያላት ልምድ ልዩ ዋጋ ይሰጣታል። የመከላከያ ምርቶች ወደ ውጭ የሚላኩ ከሆነም ይህንን ትብብር ሊያሟላው ይችላል። በአልጀዚራ ዘገባ ላይ የተጠቀሱት እንደ ሀርጌሳው ሙስጠፋ አህመድ ያሉ ተንታኞች ኢትዮጵያ ጥንቃቄ የተሞላበት አካሄድ እየተከተለች መሆኑን ገልጸው አዲስ አበባ በዚህ ወቅት ቀጠናዊ መገለሏን የሚያረጋግጥ ውሳኔ ከማሳለፍ ትቆጠባለች። ምክንያቱም በአፍሪካ ቀንድና በቀይ ባህር ቀጠና ላይ ተጽዕኖ ለማሳደር የሚፈልጉ የተለያዩ አካላት መካከል ሚዛኗን ለመጠበቅ እየጣረች ነው ብለዋል። የህንድና የእስራኤል መከላከያ ግንኙነት ባለፉት 2 አስርተ ዓመታት ውስጥ ወደ አብሮ የማልማት ደረጃ ደርሷል። ዓመታዊ ንግድ ልውውጥ ከ10 ቢሊዮን ዶላር በላይ ሲሆን የመከላከያ ዘርፉ ደግሞ የዚህ ትስስር ማዕከል ነው። በቅርቡ የተፈረመው የመግባቢያ ሰነድ እስራኤል ከዚህ ቀደም ሌላ የሀገር መጠን ያላቀረበችውን የቴክኖሎጂ ሽግግር የሚያካትት እንጂ ቀጥተኛ ሽያጭ ላይ ብቻ ያተኮረ አይደለም። ይህም ህንድ እንደ ኢሳር 100 ባራክና አካሽ ያሉትን ስርዓቶች ከአዲሱ የእስራኤል ቴክኖሎጂ ጋር በማቀናጀት ሱዳርሻን ሻካራ የተሰኘውን ብሔራዊ መከላከያ ጋሻ እንድትገነባ ይረዳታል። ኢትዮጵያ ግን መሳሪያዎችን በአገር ውስጥ ለማምረት የሚያስችል መሰል የኢንዱስትሪ አቅም የላትም። በመሆኑም የሚኖረው ማንኛውም ትብብር ሙሉ የቴክኖሎጂ ሽግግር ከሚሆን ይልቅ ቀጥተኛ ግዢን ወይም ስልጠናዎችን ያካተተ የመሆን እድሉ ከፍተኛ ነው። ያለፉት ልምዶች እንደሚያሳዩት ኢትዮጵያ ትኩረት የምታደርገው ለአጠቃላይ ሀገራዊ ጥበቃ ሳይሆን ለተወሰኑ ስጋቶች በሚውሉ ቴክኖሎጂዎች ላይ ነው። በተጨማሪም ወጪው፣ ጥገናውና ፖለቲካዊ ገጽታው የትብብሩን ስፋት ይገድቡታል። ሚሊተሪ አፍሪካ በኢትዮጵያ መከላከያ ስርዓቶች ላይ ያወጣው ሪፖርት ለአነስተኛ ርቀት ፓንትሲር S2፣ ለመካከለኛ ርቀት ስፓይደርና ለድሮን መከላከያ ስካይሎክ ያሉ እንደምትጠቀም ያትታል። ከእስራኤል የሚገኙ ተጨማሪ ቴክኖሎጂዎች የሄክሳጎን ደረጃ ላይ የደረሰ ስምምነት ሳይኖራቸውም ከእነዚህ ስርዓቶች ጋር ሊዋሃዱ ይችላሉ።